የወሊድ መከላከያ ባይኖር አስባችሁታል? ይሄኔ የ30 ልጆች እናት ነበር። የ30 ልጆች እናት ማለት ነው። ረጉድ የ30 ልጆች እናት እንዲቻላል እንዴ? እና ያ ቲሸርት ስንት ነው? የትኛው ሰረቀ? አውሱ 3500 ብር። ይሄ በቃ ቆስቆስ። ያ ነገር ምንድነው? ካሜራ ነው። ይሰራል? አዎ በደንብ ይሰራል። ሜላት ተቦነሽ ልብስ ወድቆ ማለት ነው። ወርቃ ነበር? አዎ ወድቆ ነበር። ከዛ አነሳውልኝ። ኧረ አልገዛውም። በቃ ግን ካሜራው ቀርጾኛል። ቲሸርቱን ሳነሳ በደንብ አድርጎ ቀርጸዋል። በቃ ስትፖስቱት ሜንሽን አድርጉኝ። ሰላም ቡድና የተከበራችሁ ፋሚሊዎች እንዴት ናችሁ? እንደምናላችሁ? ሁሉ ሰላም ሁሉ አማን። ደግሞ አማርኛ እንዴት ለመድክ ብላችሁ እንዳይጠይቁኝ። ይሄ ጥያቄ ነው። በቃ እኔ ምርር የሚያደርገኝ ምንድነው? እኔ አማርኛ መልመድ በቃ ምንድነው የለብኝም። ሌላ ቋንቋስ መልመድ የለብኝም። በቃ እንደዚህ አትበሉ። በቃ ኮሜንት ላይ አታስጨንቁኝ። አሁን በቃ ወሬው ሳናበዛ ያው የዛሬችን ቪዲዮ የሚሆነው ደግሞ ያው ከዚህ የሳምንቱ አስቂኝ ቀልዶችን የሚባሉ አሪፍ የሚባሉን ይዘንላችሁ መተናል። ለቤቱ ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ ያደርጋችሁ በዚህ ቪዲዮ 10000 ሰብስክራይበር እንገባለን ብዬ አስባለሁ በሚለው ጋይስችዬ ቪዲዮ ደግሞ ላይክ አድርጋችሁ ጀምሩት። ሐሳብን ይሳችሁ ኮሜንት ላይ አስቀምጡልኝ። ይመቻችሁ። ቡም ምን ሊያምርብኝ ብዬ ብቻዬን ሳትኖሪ ከጎኔ ደሞስ ምን ሊጠቅመኝ ያንን ሰፈራ የዋለው ባይኔ አብረን ነበር እንጂ የሚያምረው ቢሆን ደስ የሚለው ለህመም ለስቃይ ያንን ሰፈር ለምን አየዋለሁ። ይቅር እንኳን ሌላው አንቺም ቀርተሻል። ይቅር አንዴ ላላገኝሽ ሄደሻል። ምነው ባረሳውም ላየው ብጓጓም ያኔ አው ዛሬስ ባይኔ አላየውም ያንን ሰፈርኔ። ኧረ አጨብጭቡላችሁ ጋይስ። ድምጽ ደግሞ በዚህ በኩል ያለው ብራዚል ነው እንዳትሉ እሺ ጋይስ። እንመሳሰላለን በሚለው አሪፍ ናቸው። እንግዲህ ማክቤላ እቺ ፊልም የምትሰራው አለች። አዎ እሷ ነው። ያው አጨብጭቡላችሁ እንግዲህ በጣም ጎበዝ ናቸው። አበረታቷቸው ጋይስ። ልጄ አንተ እንደምታስበው አይደለም። እማ አንቺ ነሽ የጠየቅሻት? እሷ አልጠየቀችኝም፣ ራሴን ያመጣሁት። አንተ መቼም አይገባም። እሺ ጭንቅላት የለም። ለእናቴ ያለው ለኔ በጭራሽ አትሆንም። እሺ ጭራሽ ታፈጥባታለህ። አንተ መቼም አይገባም። አትለውጥም እንዴ? ምንድነው የተፈጠረው? አልገባኝም። ለኔ ማስረዱኝ። ዞር በልልኝ አቦ። ከኑ ሃይ ልጄ፣ አንተ እንደሆንክ ጥሩ አታስብልኝም። ጥሩ የምታስብልኝ ልጅ አስቀየምካት። እማ በጣም ይቅርታ፣ እስከዛሬ ያጠፋውን ነገር አሁን ገባኝ። ልጄ ለኔ ችግር የለው ምንም ነገር ብትለኝ፣ ለኔ ልጄ ነክ። ግን እሷን አስቀይማታል። አሁን ተከተላትና ሂድና ይቅርታ ጠይቃት። እናቴ ከልብሽ ነው? የኔ ልጅ ትልቁ ነገር ጥፋትህን ማወቅህ ነው። አሁን ሳትቆይ ሂድና ይቅርታ ጠይቃት። ቆይ ማዘር ምንድነው? አልገባኝም። እንዴ እኔ እያሉ ጭራሽ ገንዘብ መሬት ላይ መጣል ጀመራችሁ? ማን ነው? ቀስበል ምን ፈልግ? ከኑ ፈልጌ ነው። ከኑ ትላለህ እንዴ? ሼም አይዝም? ሂድ ከዚህ። ለእናት ያለውን ለእህቴ ልትሆን አትችልም። ጥፋ። ኧረ አንዴ ብቻ ላወራ። ስዳደግ ጥፋ አልኩ አይደል እንዴ? ማን ነው ወንድሜ? ያ ነዋ ጀዝባ ሰውዬሽ። ቆይ አንዴ አውርቼው መጣሁ። ጭራሽ ሂጂ ተመለሺ። ወንድሜ አንዴ ብቻ ላውራሽ። ከአንድ ደቂቃ በላይ ብትቆይ ወየውልሽ። አቤት ምን ፈለክ? ከኑ በጣም ይቅርታ እንደናገረኝ። ሂድ ከዚህ ጨርሰናል። ምንም የምናወራው ነገር የለም። አጥፍቻለሁ። እማን ይቅርታ ጠይቃታለሁ። አንቺ ብቻ ይቅርበኝ የኔ እናት። ከአንቺ ርቄ መኖር መቼም ቢሆን አልችልም። ከዚህ በኋላ አይደገምም። እሺ ለዚህ እኮ ነው የምወደው የኔ ቆንጆ። አቺ
ጭራሽ ትተቃቀፊያለሽ? እንዴት ብትደፍረኝ ነው ቤታችን ፊት ለፊት? ወይኔ ምሪንዳ። ይቀጥላል ጋይስ። እንደዚህ አይነት ሚስት ስጣችሁ ጋይስ። በቃ እንደዚች ኦ ማይ ጋድ ጋይስ፣ እንደዚች አይነት ሴት ፍቅረኛ ሚስት ስጣችሁ። አሜን በሉ። ኦ ማይ ጋድ፣ እንደዚህ ልብ ያላችሁ ሴቶች እኮ አይገኙም። አሁን በዚህ ታይም አይገኙም ጋይስ። ሾር ፓርት 2 ነው። ፓርት 1 ሬክት አላረኩም በሚለው ጋይስ ቀጣይ ያመጣላችኋለሁ። ችግር የለውም። ሰፊና ጥልቅ ነው ሞደዴ እመኝኝ ከባህር ይልቃል። ቢወጡት ቢወርዱት ድካም ነው አትልፊ ማመኑ ይቀላል። የሽንገላ አይደለም ከልቤ ያደረውን እውነት እስካሁን ቃላት አይገልጹትም መጠኑን ወድሻለሁ ስልሽ ስሜቱን በቃ ታስቢው ይቅር እምላለው ወድሻለው የፍቅርን መጠን በቃል ከምገልጸው በላይ ወድሻለው። ኧረ ጋይዝ እነዚህ ልጆች እግዚአብሔርን የሆነ በቃ ምን አለ እንኳን የሆነ ስቱዲዮ ላይክ ብታሰሯቸው የሆነ ዘፈን አሰሯቸው። እውነት ከበርም ቢሆን አሰሯቸው። በጣም ድምጻቸው ኦ ማይ ጋድ ሌላ ታሪክ። ይመቻቸው እንግዲህ በርቱልን። የወሊድ መከላከያ ባይኖር አስባችሁታል? ይሄኔ የ30 ልጆች እናት ነበርኩ። የ30 ልጆች እናት ማለት ነው። ኧረ ጉድ! የ30 ልጆች እናት እንዲቻላል እንዴ? ጊዜ ቆስቁሳለች እንግዲህ ኢትዮጵያ ሌላ ታሪክ ውስጥ ገብታለች እንዴ። ቤተሰቦች አዋረዱኝ፣ ሚዲያ አዋረዱኝ፣ ጓደኞቼ ሙድ መያዣ አይደለም። ከአንድ ዓመት በላይ ምን አለ የኔ ፍቅር የኔ እናት። ምንድን ነው የኔ ፍቅር የምትለው? ካሜራ ታያለች እንዴ? ያሁን ላይ ፍቅሬ አልታየሽም ነበር? አብረን አልነበረን እንዴ? በቀን ስንት ቴክስት ነው አፈቅርሃለሁ እወድሃለሁ እያልሽ የምትልኪልኝ? እሺ እኮ በቃ አሁን ካሜራ ፊት ቆሞ ማለት ኦኬ አውቃለች ማለት ነው። ካሜራው እኮ ካሜራውን ካስጠፋውልሽ እንትን ታወሪኛለሽ ነው? እኔ ደግሞ በሚዲያ ፊት እንድታቂልኝ ፈልጋለሁ። ስሜን እንድትመልሽልኝ ፈልጋለሁ። ምንም መልስልኝ ስሜን ተዋርጃለሁ። እባክሽን የኔ ፍቅር እሺ እናት አሁን ቆይ ስሚኝ እሺ በይ። አልሰማም እሺ በይ። አሁን ለመና እንዴ አይ ሴቶች በቃ ስትለመኑ ነው እንደዚህ በቃ ኧረ በስመ አብ ደስ የሚሏቸው። ምን አለ እንኳን ለወንድ ልጅ ብታስቡ። ኧረ በስመ አብ እንዴ ኧረ ወይኔ እርጥብ አረፍ እንዲቻላል እንዴ? ረጋድ ችግራችን የለም እንዴ? ድረስልን እንጂ እንደዚህ ደረጃ ላይ አሁን የበላው አረበኝ ቱ በለናል እንዴ። እና ያ ቲሸርት ስንት ነው? የትኛው ሰረቀ? አውስ 3500 ብር። ይሄ በቃ ቆስቆስ። ያ ነገር ምንድነው? ካሜራ ነው። ይሰራል? አዎ በደንብ ይሰራል። ሜላት ተቦነሽ ልብስ ወድቆ ማለት ነው። ወድቆ ነበር? አዎ ወድቆ ነበር። ከዛ አነሳውልኝ። ኧረ አልገዛውም። በቃ ግን ካሜራው ቀርጾኛል። ቲሸርቱን ሳነሳ በደንብ አድርጎ ቀርጸዋል። በቃ ስትፈሱት ሜንሽን አድርጉኝ። ኧረ ወይኔ ስትፈሱት ሜንሽን አይ ኪጎጃ ነው የሚባለው። ኧረ በስመ አብ
ይህ ልጅ እግዚአብሔርን ቀልዱ በጣም በቃ ባየሁት ቁጥር ነው የሚያስቀኝ። ገና ቪዲዮን ሳልጀምረው እንደዚህ ስክሮል ሳረግ ሳገኘ ወደሱ ብዬ የምስቀው ቀልዶቹ ያበደ ነው በጣም። በርችልና አባቴ 1 ሚሊዮን ደርሰሽ እንድናይሻ የፒቼ ኮንዶሚኒየም ምንድን ነው የምትሰራው? ስልክ ደግሞ ኢንፊኒክስ ነው አታቆላም እና የተራ አይደለም እንደኛ በሰዓት አገባም ነበር ታዲያ ሊፋጭ አይ ቼልሲ ደጋፊዎች ትናንትና እኮ ነው ስለተሸነፉ አዛ በቃ ምን የሚያደርጉ ነገር ሁላ አያውቁም። አይ ቼልሲ እየነገርኳችሁ አልነበር እንዴ? ለምን በር ከፈታችሁ? እናት አንዴ ቆይ ለምን በር ከፈታችሁ እንዴ? እንዳትወጣ ብዬ ነግሬ ቆይ ሲሊያትቺ ተሰንዴ ዙሪ እስኪ 6-7 ወንድ ይዛ ስመጣ እኔ እንደምጠፋ ጠርጥሬ ነበር። እስኪ ዙሪ እንዳትወጣ በር ቆልፉ ብያል ነበር እንዴ? ነይ ቁሚ እስኪ ልሽ አንዴ። ለመሆኑ እሷ 8 ጡት ነው ያላት? በነ ውሻችን ጠፍታ ነው። ውሻሽን ጠፍሶ ነው። ኦኬ ሰው ውሻ ትመስላለች። ኧረ ተው እንዴ! እንዲቻላል እንዴ? አይ ሴት ልጅ እንደሚጫወቱብን እየተጫወቱባቸው ነው። ኧረ ጋይስ ወንድሜ ባርኔጣ በአካል ግን አጭር ነህ። እሺ ዳኒ ሮስት እንኳን በቁመት ሲበልጥ እሺ አቢ ወለላው እስቲ እየው ፊትህን ለምነው ወይስ ላሽ የላሰው አናትህን። ግን በልጅነት እንጀራ ትሸከም ነበር? አይ እንጀራው ነዚህ ላይ ጋግሬበት ነው። ሂጅ ወደዛ። ትምህርት ቤት አጥንታም ተብለናል። አንተም ቢወስድ አሁን ምን ይመስልሃል? አንተ ተንከሲስ፣ አንተ ጢመነ ፈላ ልቋጨው እንዴ እንደ እናትህ ነጠላ ና የወልርሶ ሰው ያነግሪዮት ነው እንጂ ብላ ነበሩ ነግሪዮት አላጣል የመላጣ ልጅ እሱስ ልጁ ምንድን ነው የሚባለው? ኧረ በስመ አብ! ኧረ ጋይስ በጣም የሚያስቁ ናቸው በጣም። ኦ ማይ ጋድ! እስካሁን ላይክ አላረጋችሁ እንደዚህ የሚያስቅ ቀልድ? ኧረ ጋይስ ላይክ አድርጋችኋል፣ ሰብስክራይብ አድርጋችኋል። ከዚህ በኋላ ጋይስ ቲክቶክ ላይ እየገባችሁ ሜንሽን አድርጉልኝ። ያው ቲክቶክ አካውንቴ እንደዚህ ነው፣ ዴሰንቢ ነው። ገብታችሁ ሜንሽን አድርጉኝ። በቃ አስቂኝ ቀልድ ስታገኙ ምናምን ሲመጣላችሁ ሜንሽን እዛ አድርጉኝ። መተን እዚሁ ሪያክት እናደርግላችኋለን በሚለው የዛሬችን ቪዲዮችን ይመስላል። ቤተሰቦቼ ያው በሌላ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ኮሜንት ደቅ አድርጉልኝ። በሌላ እስከምንገናኝ ኢትዮጵያ ለዘላለም ትኖር ጋይስ።